በፍቅር አጋሩ ሞት ተጠርጥሮ በእስር ላይ የነበረው ድምፃዊ አንዱዓለም ጎሳ ከ3 ወራት እስር በኋላ ተፈታ። የፍቅር አጋሩ በሆነችው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ድምፃዊ አንዱዓለም ጎሳ ከ3 ወር በኋላ መፈታቱን ጠበቃው ለአዲስ ስታንዳርድ ገልጿል። የድምፃዊ ጠበቃ ሊበን አብዲ እንደገለጸው አንዱዓለም በ50 ሺህ ብር ዋስ ከእስር የተለቀቀው ፖሊስ ያደርግ የነበረው ምርመራ ካጠናቀቀ በኋላ አቃቤ ሕግ በተሰጠው ጊዜ ውስጥ ክስ ባለመመስረቱ ነው። ይሁን እንጂ መዝገቡ እስካሁን ሙሉ በሙሉ አለመዘጋቱም ጠበቃው ተናግረዋል። አቃቤ ሕግ በተሰጠው ጊዜ ውስጥ ክስ አልመሰረትኩም ወይም የፖሊስ ምርመራ ውጤት ክስ ለመመስረት በቂ አይደለም ብሎ ጉዳዩን አልዘጋውም። ስለዚህ የአቃቤ ሕግ ውሳኔ እየተጠበቀ ነው ብሏል። ኢትዮጵያ በሩሲያ ድጋፍ የባህር ኃይል ዋና መስሪያ ቤት ግንባታን 95 በመቶ ማጠናቀቋ ተገለጸ። ከ3 አስርት ዓመታት በፊት የባህር ኃይል ያጣችው ኢትዮጵያ በአዲስ አበባ ጃን ሜዳ እያከናወነች ያለውን የባህር ኃይል ዋና መስሪያ ቤት ግንባታ በቅርቡ እንደምታጠናቀቅ ተዘግቧል። የጠቅላይ መምሪያው ግንባታ 95 በመቶ መጠናቀቁን ስፑትኒክ አፍሪካን ጠቅሶ አፍሪካ ቢዝነስ ኢንሳይደር ዘግቧል። ይህም ኢትዮጵያ የባህር ኃይል ባይኖራትም ብሔራዊ ባህር ኃይል ዳግም ለመገንባት ያላትን ምኞት የሚያሳይ አንዱ እርምጃ መሆኑን ዘገባው አመላክቷል። በ3 ሄክታር ስፋት ላይ የተገነባው ባለ 4 ፎቅ የባህር ኃይል ዋና መስሪያ ቤት ህንፃ አስተዳደራዊ ቢሮዎችን፣ የሕክምና ክሊኒክን፣ የመሰብሰቢያ አዳራሾችን፣ የስፖርት ተቋማትንና ሌሎች መሰረተ ልማቶችን የሚያካትት ሲሆን ፕሮጀክቱ በተያዘለት ጊዜ መሰረት በቅርቡ እንደሚጠናቀቅ ተገልጿል። በተጨማሪም ይህ ኢትዮጵያ በአፍሪካ ቀንድ ላይ ያላትን ተጽዕኖ መልሳ ለማግኘት የምታደርገው ስትራቴጂ አካል ነው ተብሏል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረ ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል በማለት ቲቢኤስ ከተባለ የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ አስጠንቅቀዋል። ጌታቸው ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞ ባይነት ነው በማለት ጌታቸው ከሰዋል። ሌላው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከአንድ ወር በፊት ከወይን ጋዜጣ ጋር ባደረጉት ቃለ ምልልስ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በመቆጣጠር መልሶ የማደራጀት ሀሳብ እንዳለው መናገራቸው ይታወሳል። ከትግራይ ኃይሎች የተነጠሉ ከፍተኛ ወታደራዊ መኮንኖች በአፋርና ትግራይ ክልሎች አዋሳኝ አካባቢዎች ከህወሓት ቁጥጥር ነፃ የሆነ ታጣቂ ኃይል ለማቋቋም እንቅስቃሴ መጀመራቸውን ይፋ አድርገዋል። ከእንቅስቃሴው መሪዎች አንዱ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ 4 ክፍለ ጦር ታጣቂ ኃይል አደራጅተናል በማለት መናገራቸውን የዘገበው ቢቢሲ ነው። አዲስ ታጣቂ ኃይል ማቋቋም ያስፈልገው ትግራይ ከህወሓት ጋር የተጣበቀ የጸጥታ ኃይል ይዛ መቀጠል የለባትን በሚል እምነት እንደሆነ ጀነራሉ ተናግረዋል ተብሏል። ፌዴራል መንግስቱ የአዲሱን ታጣቂ ኃይል መደራጀት እንደሚያውቅና እስካሁን ግን አዲሱ ኃይል ከፌዴራል መንግስቱ ምንም አይነት ድጋፍ እንዳላገኘ ጀነራሉ መናገራቸውን ዘገባው ጠቅሷል። የኬንያው ኬሲቢ ባንክ በኢትዮጵያ የባንኩ ዘርፍ በመሰማራት የመጀመሪያው የውጭ ባንክ እንደሚሆን መስማቱን ሪፖርተር ዘግበዋል። ባንኩ ወደ ገበያው በይፋ ለመቀላቀል ከብሔራዊ ባንክ አመራሮች ጋር ውይይት እያደረገ መሆኑን ከብሔራዊ ባንክ ምንጮች መረጃ ማግኘቱን ዘገባው ጠቅሷል። ኬሲቢ የኢትዮጵያን የፋይናንስ ገበያ ለማጥናት አዲስ አበባ ውስጥ ቢሮ ያቋቋመው ከ10 ዓመታት በፊት ነበር። ባንኩ ደቡብ ሱዳን፣ ታንዛኒያ፣ ኡጋንዳ፣ ብሩንዲ፣ ሩዋንዳና ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ ቅርንጫፎች አሉት። የጉግል ኩባንያ አንድ አካል የሆነው አድሴንስ በኢትዮጵያ ስራ ካቆመ 11 ቀናት መቆጠራቸውን ዋዜማ ሰምታለች። የገንዘብ መክፈያ መንገዱ በኢትዮጵያ ስራ ያቆመበት ምክንያት እስካሁን እንደማይታወቅ ያስረዱት ባለሙያዎች ችግሩን ለመቅረፍ ከጉግል ኩባንያ ጋር እየተነጋገሩ መሆኑን ገልጸዋል። አዲስ የዩቲዩብ ቻናል እየከፈቱ ያሉ ግለሰቦችም ሆነ ተቋማት ከላይ የተቀመጠው መስፈርት አሟልተው ከዩቲዩብ ገንዘብ መስራት እንደሚችሉ ቢፈቀድላቸውም የጉግል ኩባንያ አገልግሎት በማቋረጡ ገንዘብ ማግኘት እንዳልቻሉ ታውቋል። አድሴንስ አካውንት በዩቲዩብ ይዘቶችን ለሚያስተላልፉ ግለሰቦችም ሆነ ተቋማት ገንዘብ የሚከፈልበት አሰራር ነው። ቻይና ዲፕሎማሲያዊ ግንኙነት ከመሰረተችባቸው የአፍሪካ ሀገራት ምርቶች ላይ ታሪፎችን ለማንሳት መወሰኗን አስታውቃለች። ቻይና ይህንን ውሳኔ ይፋ ያደረገችው በአፍሪካ ሀገራትና በቻይና ሚኒስትሮች የጋራ ጉባኤ ካካሄዱ በኋላ ባወጡት መግለጫ ነው። ሆኖም ቻይና ውሳኔውን ከመቼ ጀምሮ ተግባራዊ እንደምታደርግ ለጊዜው አልገለጸችም። እንደሚታወቀው አሜሪካ ባለፈው ሚያዝያ ኢትዮጵያን ጨምሮ በአፍሪካ ሀገራት ላይ 10 በመቶና ከዚያ በላይ ታሪፍ መጣሏ ይታወሳል።